بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد السلام عليكم ورحمة الله وبركاته ውድ የአፍሪካ ቲቪ ፕሮግራም ተከታታይ የሆናችሁ ወንድሞች እህቶች ይህ ፕሮግራማችን የሪያዱ ሳሊሒን ኪታብ ደርስ ፕሮግራም በዚህ ፕሮግራማችን ያለንበት ርዕስ ባቡ ተሕሪም ዙልሚ ወልአምሪ ቢረድ መዛሊም የሚለው ርዕስ ላይ ነው ያለነው። በዚህ ርዕስ ደግሞ የሐዲስ ተራ ቁጥር 211ኛውን ሐዲስ ነው ዛሬ የምንመለከተው። እንዲህ ይላል وعن عبد الله بن عمرو بن العاص رضي الله عنهما عن النبي صلى الله عليه وسلم قال المسلم من سلم المسلمون من لسانه ويده والمهاجر من هجر ما نهى الله عنه متفق عليه ይህን ሐዲስ ከረሱላችን ሰለላሁ ዐለይሂ ወሰለም ሰምተው ወደኛ ያስተላለፉልን ሰሐቢ ታላቅ ሰሐቢ ናቸው። አብዱላህ ብን ዐምር ብን ልዓስ ይባላሉ። በወጣትነታቸው ዒባዳ በማብዛት በጣም የሚታወቁ ታላቅ ሰሐቢይ ናቸው። አባትም ልጅም ሰሐቢይ ናቸው ረዲየላሁ ዐንሁማ። ሁለቱንም አላህ ሱብሓነሁ ወተዓላ ይውደዳቸውና ከነቢያችን ሰለላሁ ዐለይሂ ወሰለም ይዘው እንዲህ ይላሉ። አልሙስሊሙ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አልሙስሊሙ ሙስሊም ብሎ ማለት ይላሉ ሙስሊምን ሲገልጹ መን ሁወ ልሙስሊም ሙስሊም ማለት ማን ነው ቢባል ሙስሊም ማለትማ መን ሰሊመ ልሙስሊሙነ ሚን ሊሳኒህ ወየዲህ ሙስሊሞች ከምላሱ መጥፎ ነገር ከእጁ ክፉ ነገር ሰላም የሆኑት ነው ሙስሊም ማለት አሉ። ወልሙሃጅሩ ሙሃጅር ማለት ደግሞ ስደተኛ ሰው ብሎ ማለት ለአላህ ብሎ የተሰደደ ሰው ብሎ ማለት መን ሀጀረ የራቀ ሰው ነው። ማነሃ አላሁ አንሁ አላህ ከከለከለው ነገር ራሱን ያራቀ ሰው ነው ስደተኛ ማለት ይላሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይህ ሐዲስ ምንድነው የሚያስተምረን? ያው ያለንበት ርዕስ በደልን ሐራም መሆኑን ከበደልን ደግሞ በደልን መካስ እንዳለብን የበደለውን አካል መካስ እንዳለብን የሚያስተምር ርዕስ ላይ ያለ ነው። በዚህ ርዕስ ይህ ሐዲስ ኢማሙ ነወዊ ይህን ሐዲስ እዚህ ጋር በሪያዱ ሳሊሒን ኪታብ ሲጽፉ ምንድነው መልእክታቸው? ሙስሊም በምላሱ ሰውን አይበድልም ነው። ሙስሊም በምላሱ ሰውን አይበድልም። አልሙስሊሙ መን ሰሊመ አልሙስሊሙነ ሙስሊም ምላሱ ቁጡብ ነው። አዎ ሙስሊምን በምላሱ ሰው እንዳይነካ የሚያደርገው ምኑ ነው? እምነቱ ነው። እምነት ነው። ይሄ ነው በቃ ትልቁ ነገር ይሄ ነው። በእምነት መንፈስ ውስጥ ሆነን ንግግራችንን ስንቆጥብ ሙስሊምነታችን ይገልጻል። ግን በአቅም ማነስ መግለጽ ባለመቻል ወይ መናገር ባለመቻል በእነዚህ ምክንያቶች ከመጥፎ ነገር መቆጠብ ጥሩ ነው። መጥፎ አይባልም፣ ጥሩ ነው። ግን ሙስሊምነትን የሚያሳይ አይደለም። አማኝነትን የሚገልጽ አይደለም። አማኝነትን ሙስሊምነትን የሚገልጸው በምን መልኩ ስንቆጠብ ነው? በአማኝነት መንፈስ ሆነን በሙስሊምነት መንፈስ ሆነን። ምን ማለት ነው? ማለት አላህ ምን ይለኛል? አላህ ምን ይለኛል? ይህ የምናገረውን እኮ መላይካዎች አሉ ይጽፉብኛል። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አንድ ሰው አንዲትንም ቃል አይተነፍስም ንቅንቅ የማይሉ መላይካዎች አጠገቡ ኑረው የዘገቡት ቢሆን እንጂ የጻፉት ቢሆን ይጻፍብኛል። ይህ ደግሞ የተጻፈው ነገር ተጽፎ ዝም የሚል አይደለም። የቅያማ ቀን ይቀርባል። ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ምን አይነት መጽሐፍ ነው? ትላልቁን አጀንዳ ትልቅ ነው ብሎ የማይተው ትናንሹን አጀንዳ ምን አላት ብሎ የማይተው ሁሉን ልቅም አድርጎ የሚጽፍ መጽሐፍ ይቀርባል። የዛኔ ይቀርብብኛል ብሎ ይፈራል። አላህ ይሰማኛል ምናገረውን ብሎ ይፈራል። በዚህ ፍርሃት ውስጥ በፈሪህ አላህነት ውስጥ ሆኖ ምላሱን ይቆጥባል። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት አሉ።
በአንድ አላህ የሚያምን ሰው በአኺራ የሚያምን ሰው መልካም ቃል ይናገር አለበለዚያ ዝም ይበላል ዝም የሚያሰኘው ምኑ ነው በአላህ ማመን በአኺራ ማመን ምን ያደርጋል መልካም ካልሆነ የምናገረው ዝም እንድል ያደርገኛል መልካሙን እንድናገር የሚያደርገኝስ ይሄው እምነት ነው መልካሙን እንድናገር የሚያደርገኝ ስለዚህ በቀኔ ተናጋሪ ነኝ እኔ ዝም ማለት አልችልም አይባልም የፈለክ ወረኛ ነሽ ብትባይ መላሰኛ ነህ ብትባልም በአላህ ካመንክ በአኺራ ካመንክ የምትናገረው መልካም ከሆነ ብቻ ተናገር አለበለዚያ ዝም ለምን ሙስሊም ነህ ሙእሚን ነሻ ሙስሊም ሙእሚን የመጣለት ሁሉ አያወራም ለወሬ ብሎ አያወራም ዝም ትበሉ እንጂ አውሩ እስኪ እናውራ ለወሬ ብየን ለወሬ ተብሎ አይወራም ለማሳቅ ተብሎ አይወራም ለጫወታ ተብሎ አይወራም ምታወራውን ነገር ነው ማየት አለብህ የሰዎችን መሳቅ አይደለም አሳኳቸው አይደል አጫወትኳቸው ላ ለማሳቅ ተብሎ አይወራም ምታወራው ነገር ቁም ነገር ያለ ቁም ነገር ኑሮት ካሳቀ ማሻአላህ ልክ እንደ ረሱላችን ማለት ነው ሰለላሁ ዐለይሂ ወሰለም ቁም ነገር ያዘለ ጫወታ ይጫወቱ ነበረ ቀልድ ይቀልዱ ነበረ ግን መልእክት አለው ሐቅ ነው ቁም ነገር ነው አስተምሮት አለው እንዲህ ሆነልህ ማሻአላህ ግን እንደው ከከከው ለማሳቅ ብቻ ብለህ ማውራት ላ አንዳንድ ሰው እኮ አስቃለሁ ብሎ የሚያስለቅስ ሰው አለ አጫውታለሁ ብሎ የሚያስከፋ ሰው አለ ንግግሩ ማለት ነው ቃላቶቹ ስለዚህ ሙስሊም ቃላቶቹን ይመርጣል መርጦ ነው የሚናገረው መርጦ ይናገራል ምላሱ መርጣ ነው የምታወራው የመጣለትን አታወራም ይህ አእምሮ ማለት ሱብሃንአላህ አላህ የሰው ልጅ ሲኸልቀን ኢንፎርሜሽን ወደ አእምሮአችን እንዲገባ የገባው ኢንፎርሜሽን ደግሞ ተብላልቶ በምላሳችን እንዲወጣ አድርጓል ወደ አእምሮአችን ኢንፎርሜሽን ሲገባ በአይን ይገባል በሁለት ጆሮ ኢንፎርሜሽን ወደ አካላችን ይገባል አረ በአካላችን በመዳበስም ኢንፎርሜሽን እናገኛለን ይሄ እርጥብ ነው ደረቅ ነው የሰው እጅ ነው የከብት ይሄ መዳሰስን በራሱ እኮ ኢንፎርሜሽን ወደ አእምሮ ይወስዳል በተለያየ አቅጣጫ ኢንፎርሜሽን ወደ አእምሮ እንዲገባ አረገና የገባው ነገር እንዲወጣ ግን ስንገልጸው ስናቀርበው ግን በአንድ መንገድ ብቻ ያ ማለት ምንድነው ይጣራል ይበጠራል አብዛኛው ውስጥ ታፍኖ ይቀራል አብዛኛው ትርጉም የለውም ዋጋ የለውም ተብሎ ይጣላል የሚወራ የሚነገረው ጥራት ያለው ዋጋ ያለው ቁም ነገር የሆነ አጅር የሚያስገኝ ጠቃሚ ሆኖ ተበጥሮ ይወራል ይገለጻል ለዛ አላህ አንድ መንገድ አደረገ ያም ደግሞ ዝም ብሎ እንዳይፈስ አሁን ጆሮ ዝም ብሎ ነው የሚሰማው ኢንፎርሜሽን ዝም ብሎ ይሰማል አይን ሳታስብ ዝም ብሎ ያያል በድንገት ያያል አይን እጅ ሆነ ነገር ይነካካል በድንገት ምላስ ግን የሚያወራው አስቦ ነው የሚያወራው በድንገት አያወራም አያችሁ አበጥሮ አስተውሎ ለዚህ ነብያችን ሰለላሁ ዐለይሂ ወሰለም በኢማን መንፈስ ሆነ አውራ በሙስሊምነት ማንነት ሆነ አውራ አበጥረ መርጠ አውራ ነው ይሄ ነው ሙእሚን ሙስሊም ማለት ይሄ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም እና ሙስሊም ምላሱ ሰላማዊ ነው በምላሱ ሰዎች ሰላም ይሆናሉ ምላሱን አይፈሩትም ሲባል መጥፎ ቃል አይናገርም ብቻ አይደለም አይጮህም ጭምር ነው በሰው አጠገብ ሰዎችን በጮቱ አዛ አያደርጋቸውም ነው አዎ በጮቱ ሰዎችን አዛ አያደርግም የትኛን ሰው አይቀሰቅስም ዒባዳ የሚያደርግን ሰው አይረብሽም አይወሰውስም ቀስ ብሎ ረጋ ብሎ ነው የሚናገረው ምናልባት አሁን ሳስተምር እየጮህኩ ሊሆን ይችላል ይሄ ጮህቴ እናንተ ጆሮ እንዲገባ ያህል ነው ጆሮአችሁን ለማግኘት ነው ያዳምጣችሁኝ ነው ኑ አዳምጡኝ ነው ኸይር ነገር አለው ነው በዚህ ዓላማ ነው ጀዛኩሙላህ ኸይር እንዲሁም እጁም ሰላም ነው አሉ እጁም ሰላም ነው ምን ማለት ነው እጁም ሰላም ነው ማለት አንድ እጁ አይሰርቅም እጁ አይሰርቅም ማለት ገንዘብን መስረቅ ማለት ገንዘብን እጅ ላይ አኑሮ ማንሳት በሰው ገንዘብ ላይ አኑሮ ማንሳት በሰው ንብረት ላይ እጅን አኑሮ ማንሳት ብቻ አይደለም በእጁም በጥቅማም ቢሆን ወንጀል ላይ ወደ ወንጀል አይጠቅምም ወደ ወንጀል እጁን አይጠቅምም ወደ حرام እጁን አይጠቅምም በስምምነት የሐራም ስምምነትንም በፊርሚያ አይስማማም የወለድ ግብይት ላይ አይስማማም የበደል ግብይት ላይ ውል ላይ አይስማማም
ሐራም በሆነ ፊርማ ላይ አይፈርምም፣ አይስማማም። ሐራም የሆነ ጽሑፍን አይጽፍም። እጁ ሐራም የሆነች ጽሑፍ አይጽፍም። በእጁም ሰላም ነው። በእጁም ሰው አይነካም፣ በምላሱም ሰው አይነካም። በእግሩ ይነካል ማለት ደግሞ አይደለም፣ በእግሩም አይነካም። እጅና ምላስ ካልነካ እግርማ ምን ታዛዥ ነው፣ የትም አይሄድም፣ ታዛዥ ነው። እግሩም ሰውን አይበድልም፣ አይኑም እንደዛው ሰውን አይበድልም። በአይኑም ሰው አይነካም። በአይኑ ሰውን የሚጠቅስ አለ እኮ፣ በአይኑ ሰው ላይ የሚያሽሟጥጥ አለ። በዚህም አያሽሟጥጥም። ሰውን በአይኑም አይገርፍም። ሰው እንዲታይበት ያልፈለገውን ነገር ተደብቆ በአይኑ አያይም፣ ይጠብቃል። ይሄ ነው ሙስሊም ማለት። በቃ ሙስሊም ማለት ጠሃራ፣ ንጹህ፣ ከሱ የሚወጣው ጥቅም ሀገር የሚገነባ ህብረተሰብን የሚገነባ እስላምን የሚገነባ ለአኼራው አጅር ከፍታ የሚያስገኝለት አካል ነው። ሙስሊማት ይህ ነው እንጂ ሙስሊም አፍራሽ አይደለም። ሙስሊም ተሳዳቢ፣ ተደባዳቢ፣ ዘራፊ፣ ተራጋሚ አይደለም። ሙስሊም ጠሃራ፣ ጽድት፣ ጥርት ያለ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ነቢይ የገለጹት ሙስሊም አላህ ያድርገን። ናም 212ኛ ሐዲሳቸው ላይ ደግሞ እንዲህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ወዐንሁ ረዲየላሁ ዐንሁ ቃል ካነ አሁንም ከአላህ መልእክተኛ ተይዞ የአላህ መልእክተኛ እንዲህ ይላሉ ካነ ዐላ ሰቀል ነቢይ ሰለላሁ ዐለይሂ ወሰለም ረጅሉን ዩቃሉ ለሁ ኪርኪረቱ ፈማተ ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁወ ፊናር فذهبوا ينظرون إليه فوجدوا عباءة قد غلها رواه البخاري سبحان الله ميلال النبي صلى الله عليه وسلم هون هم حديث ظلم النوم يقلصوا بدل ظلم يجهنم مهونون وده جهنم يوسد مهونون يتمل سناد 212ኛውን حديث كرياض الصالحين كتاب 212ኛውን حديث جمر النبر ሐዲሱን አንብቤ ሳልተረጎመው ነበር ወደ እረፍት የወጣ ነው። ሐዲሱ እንዲህ ይላል። ሐዲሱን የዘገቡልን ከረፍት በፊት ያለውን ሐዲስ የዘገቡልን ሰሐቢይ ናቸው። እሱም አብደላህ ብን ዐምር ብን ልዓስ ነው ረዲየላሁ ዐንሁማ። እነሱ ናቸው። እሱ ነው የዘገበልን። ምን ይላል? ካነ ዐላ ሰቀል ነቢይ ሰለላሁ ዐለይሂ ወሰለም ረጅሉን ዩቃሉ ለሁ ኪርኪረቱ ይለናል። ካነ ዐላ ሰቀል ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ሰለላሁ ዐለይሂ ወሰለም ንብረት የሚጠብቅ አንድ ሰው ነበር ይለናል። ጠባቂ ተደርጎ የተቀመጠ ስሙ ኪርኪረቱ ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም ጓዛቸውን ዕቃቸውን እንዲጠብቅ የተደረገ ሰው ነበር። ፈማተ ይህ ጠባቂ ሰው ሞተ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁወ ፊናር አሉ። የአላህ መልእክተኛ ይህ ሰው የጀሃነም ነው አሉ። ሱብሓነላህ። በጣም ለነቢዩ ቅርብ ሆኖ የዕቃቸውን ጠባቂ ሆኖ የጀሃነም ነው ሲባል በጣም ይከብዳል። ፈዘሀቡ የንظሩነ ኢለይህ ሰዎች በጣም ከበዳቸውና ሰውየውን ዕቃው ጋር ሄዱና ቼክ ማድረግ ጀመሩ። ሰውየውን ዙሪያውን ቼክ ማድረግ ጀመሩ። ፈወጀዱ ዒባአተን ቀድ ገለሃ ሰውየው ምን ያገኙት? አንድ ኩታ ወይም ካቦርት እንደማት ነው ሰርቆ ደብቆ ወስዶ ተገኘ። ረዋሁ አልቡኻሪ ቡኻሪ የዘገበው ነው። ሱብሓነላህ። እያችሁ አምነው ዕቃ እሱ ጋር ተቀመጠ። በእምነት ማለት ነው። ታምኖ በእምነት መንፈስ ዕቃ እሱ ጋር ተቀመጠ። ነገር ግን እሱ ያን ዕቃ ሊጠብቅ አልቻለም። ሱብሓነላህ። እና አላ ተቀሊ ነቢዩ ከባባድ ዕቃዎች እንደማት ከባባድ ዕቃዎችን ላይ ተደርጎ ነበር ነው። ሰርቆ ወስዶ ተገኘ። በዚህ የጀሃነም ሆነ ይላል። የአማት ምንድነው? ንብረት ጠባቂ፣ መጋዘን ወዘተ አማና ጠባቂ፣ ሂሳብ ሹም የሚባል ወንደ ገንዘብ ያዥ ወይም ፒቲካሽ ምንም ይሁን አማና አደራ የተቀመጠበት ሰው የተቀመጠበትን አደራ አማና በአግባቡን መያዝ አለብህ። ዶምስተኛ ልትሆን ትችላለህ። በቃ የተቀመጠብህ ነገር ግን አደራ ነው፣ አማና ነው። ስለዚህ መደበቅ የለብንም። በግልጽ ወይም ደግሞ በጣም ከተቸገርክ እንኳን ነገር ገልጽ። እንዲህ ተቸግሬያለሁ፣ እንዲህ ችግር አለብኝ፣ እችን ነገር በወስድስ፣ እችን ነገር እንዲህ ባረግስ በለመጠየቅ ያለብህ እንጂ በድብቅ ሸውደ መውሰድ ከባድ ነው፣ የጀሃነም ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀን። ናም ቀጥሎ ያለውን ሐዲስ እንመልከት። ወዐን አቢ በክረተ ኑፈዕ ብን አልሓሪስ ረዲየላሁ ዐንሁ ዐን ነቢይ ሰለላሁ ዐለይሂ ወሰለም ቃል አቢ በክራ በመባል የሚታወቅ ሰሓቢይ ነው። ስሙ ኑፈዕ ብን አልሓሪስ ይባላል ረዲየላሁ ዐንሁ።
ከነቢያችን ሰለላሁ ዐለይሂ ወሰለም ይዞ እንዲህ ይላል ኢነ ዘማነ ቀድ እስተዳረ ከሀይአትህ የውመ ኸለቀ ላሁ ሰማዋት ወልአርض አሰነቱ 12 ሸህረን ሚንሃ 4 ሑሩም እንዲህ ይላሉ የአላህ መልእክተኛ አዘማኑ ቀድ እስተዳረ ዘመን ይህ ጊዜ በእርግጥም ተዙሮ መጣ አሉ ከሀይአትህ የውመ ኸለቀ ላሁ ሰማዋት ወልአርض አላህ ስብሓን ወተዓላ 7 ሰማያትና 7 ምድርን በፈጠረበት ጊዜ እንደነበረው አሁን ያው ዞሮ እየመጣ ነው አሉ እየዞረ እየመጣ ነው አሉ አሰነቱ 12 ሸህረን አንድ ዓመት የሚባለው 12 ወር ነው አሉ ሚንሃ 4 ሑሩም ከ12 ወራቶች ውስጥ 4ቱ የተከበሩ ወራቶች ናቸው አሉ 3 ሙተዋሊያቱን ከ4ቱ የተከበሩ ወራቶች ውስጥ 3ቱ በተከታታይ የሚመጡ ናቸው አሉ እነሱም ዙልቀዒዳ 10ኛው ወር ዙልሕጃ 12ኛው ወር ወልሙሐረም አንደኛው ወር እነዚህ በተከታታይ የሚመጡ ናቸው አሉ ወረጀቡ 4ኛው የተከበረ ወር ረጀብ ወር ነው ሙደር በመባል ይጠራል አለዚ በይነ ጁማዳ ወሻዕባን በጁማደ ሳኒ እና በሻዕባን ወር መሃል ያለ ወር ነው አሉ ስለዚህ ረጀብ ስንተኛ ወር ነው ሙሐረም ሰፈር ረቢዕ አወል ረቢዕ ሳኒ ጅማደ ልኡላ ጅማደ ሳኒ 6ኛው ከዛ ረጀብ 7ኛ ወር ነው እነዚህ 4 ወራቶች የተከበሩ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ወናም ወረጀቡ ሙደር አለዚ በይነ ጁማዳ ወሻዕባን አዩ ሸህሪን ሃዛ አሉ ከዛ ቀጥሉ ምን አሉ አሁን ያለንበት ወር ምን ወር ነው ብሎ ጠየቁ ቁልና አላሁ ወረሱሉ አዕለም አላህና መልእክተኛ ይወቁ አልናሉ ለምን ሌላ ስም ይወጣለት ይሆን በሚል ምልከታ ፈሰከተ ሐታ ظነና ነቢያችንም ሰለላሁ ዐለይሂ ወሰለም ዘም አሉ ሐታ ظነና እስክናውቅ ወይም እስክንገምት ድረስ አነሁ ሰዩሰሚህ ቢገይሪ እስሚህ እንዲህ አሁን ላለንበት ወር ሌላ ስም ሊያወጡለት ነው ብለን እስክንል ድረስ ቃለ አሉ ቀጥለው አለይሰ ዘልሕጃ በመባል የሚጠራ ወር አይደለም እንዴ ብለው አሉ ቁልና በላ አዎ ልክኖት አልናቸው አለ ቃል ፈአዩ በለድን ሃዛ አሁን እኛ ያለንበት ወር የምን ወር ነው አገር አሁን እኛ ያለንበት ሀገር ምን ሀገር ነው አሉ ቁልና አላሁ ወረሱሉ አዕለም አላህና መልእክተኛ ይወቁ አልናሉ ያውቁታል እኮ ግን ሌላ ስም ይወጣለት ይሁን ከዚህ ጋር ታይዞ ምን ይመጣ ይሁን እስኪ አንሽ ቀዳደም ይመጣው እንስማ በሚል መንፈስ ሁነው አላህ ወረሱሉ አዕለም አሉ ፈሰከተ የአላህ መልእክተኛም ዝም አሉ ሐታ ظነና አነሁ ሰዩሰሚህ ቢገይሪ እስሚህ ሌላ ስም ያውጡለታል ብለን እስክንጠብቅ ድረስ ዝም አሉ የአላህ መልእክተኛ ቃለ አሉ አለይሰ አልበልዳ ምትባለው ሀገር አይደለችም እንዴ ብያል ቃለ በላ አልበልዳ ማለት መካ ማለት ነው የመካ ሌላ ስሟ አልበልዳ ተብላ ትጠራለች ቁልና በላ አዎ አልበልዳ ነች አልናሉ ቃል ፈአዩ የውሚን ሃዛ ዛሬስ ያለንበት ቀን ምን ቀን ነው ብለው ጠየቁ ቁልና አላህ ወረሱሉ አዕለም አላህና መልእክተኛ ይወቁ አልን ፈሰከተ ዝም አሉ ትንሽ ሐታ ظነና አነሁ ሰዩሰሚህ ቢገይሪ እስሚህ ዛሬ ቀኑ እናውቀዋለን ግን ሌላ ስም ሊያወጡለት ይሆን ብለን እስክንገምት ድረስ ዝም አሉ ከዛ ቀጥለው ቃል አሉ አለይሰ የውመ ነሕሪ ዛሬ የእርድ ቀን አይደለም እንዲህ አሉ የእርድ ቀን ማለት ዙልሕጃ ወር 10ኛው ቀን ማለት ነው የዒድ አልአድሓ በዓል ቀን ማለት ነው የውመ ነሕር አይደለም እንዴ ብለው አሉ ቁልና በላ አዎ የውመ ነሕር ነው ብለን አልናቸዋል ቃል ቀጥሎ የሚከተለውን መልእክት አስተላልፉ ፈኢነ ዲማአኩም የእናንተ ደማችሁ ወአምዋለኩም ንብረታችሁ ወአዕራضኩም ክብራችሁ ዓለይኩም በእናንተ ላይ
ሐራሙን እርም ነው። አንዱ ሌላኛውን ደም ማፍሰስ የለበትም። ማንም የማንንም ንብረት መንካት የለበትም። ማንም የማንንም ክብር መንካት የለበትም። ይህ እርምነቱ ከሑርመት የውሚኩም ሃዛ እንደ ዛሬ ቀናችሁ የተከበረ ነው። ፊ በለዲኩም ሃዛ በዚህ ሀገር በመካ ሀገር እንደተከበረ የተከበረ ነው። ፊ ሸህሪኩም ሃዛ አሁን ያላችሁበት ወር ዙልሕጃ የተከበረ እንደመሆኑ የተከበረ ንብረታችሁ፣ ሕይወታችሁ፣ ክብራችሁ። ወሰተልቀውነ ረበኩም የቅያማ ቀን ከጌታችሁ ጋር ትገናኛላችሁ። ፈየስአሉኩም ጌታችሁም አላህ ይጠይቃችኋል። አን አዕማሊኩም ስለ ሥራዎቻችሁ ይጠይቃችኋል። ይህን ለምን ሠራህ ተብለህ ትጠየቃለህ። አላ አዋጅ ፈላ ተርጅዑ ባዕዲ ኩፋራ እኔ ከሞትኩኝ በኋላ ከሃዲ ሁናችሁ አትመለሱ። የضሪቡ ባዕዱኩም ሪቃበ ባዕድን ይህም ከሃዲ የሚያደርጋችሁ ነገር ምንድን ነው? የእርስ በርሳችሁን አንገት እየቀላችሁ ከሃዲ ወደሚያደርግ ወደ ክህደት የሚወስድ ወንጀል ተግባር ወደ ኋላ እንዳትመለሱ። አላ አዋጅ ልዩበልግ ሻሂዱ ልጋኢብ አሁን እዚህ ጋ ሁናችሁ የተጣዳችሁ ይህን ምክርን የሰማችሁ ጋኢብ ሊሆኖ ላልሰማው አስተላልፉ። ፈለዓለ ባዕض መን የብልغሁ ምናልባት ወይም ብዙ ጊዜ ሊሆን ይችላል የኔ መልእክት አሁን ከኔ ሳይሰማው ቀርቶ ከናንተ የሚሰማው ሰው የሚደርሰው ሰው አንየኩነ አውዓ ለህ እኔ ለማስተላልፈው መልእክት የበለጠ የሚረዳ የበለጠ ሸምድዶ ትኩረት ሰጥቶ የሚይዝ ሊሆን ይችላል። ሚን ባዕድ መን ሰሚዐሁ ከኔ በጆሮ ከሰማው ይልቅ እናንተ ያስተላለፋችሁለት ሰው የበለጠ ሊቆረቆርለት የበለጠ ሊረዳው የበለጠ ሊሸመድደው ስለሚችል ማስተላለፍ ላይ እንዳትቦዝኑ። እኔም አልገባኝ ብለህ አፍን አትያዘው። እኔ ከነገርኩት ሳትጨምር ሳትቀንስ አስተላልፈው። ያ ሰው ሊገባው ይችላል። ያ ሰው እኔ አልተገበርኩትም ብለህ አታፍነው። ያ ሰው የሰማው ሰው ሊተገበረው ይችላል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ثم قال ከዚያን ቀጥሎ እንዲህ አሉ። አላ አዋጅ ሀል በለግት የአላህን አማና የጣለብኝን አደራ ሪሳላን አስተላልፍ ያለሁኝን ብለው አሉ። ቁልና ነዓም አዎን አስተላልፈዋል ብለን አልናቸዋል። ቃል አሁንም ቀጥሎ አሉ። አላሁመ ሽሀድ ጌታ ሆይ አንተም መስክርልኝ ብለው አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ነው። መርሐበን ውድ ወንድሞች እህቶች፣ ከዚህ ሐዲስ የምንማረው ብዙ አስተምሮት አለ። ከዛ ውስጥ አንዱ ዘመን አሉ። ዘመን ማለት ዓመት ይሽከረከራል። ዓመት ይሽከረከራል። ይኸው ምናየው ነው። ቀድ እስተዳራል አላህ ከፈጠረው ሰማይና ምድርን ከፈጠረበት ጊዜ ጀምሮ ዓመት ምን ይሆናል? ዘመን ዓመት ይዞራል። እየዞረ ነው የሚመጣው አሉ እንጂ ቀጥ ብሎ ዝም ብሎ መሄድ አይደለም። እየዞረ ነው የሚመጣው አሉ። ወር ማለት 12 ነው አሉ። 12 ከሞላ በኋላ አንድ ብለን እንጀምራለን። 2 3 4 10 12 እንላለን። ከዛ አንድ እንላለን። ይዞራል ማለት ነው። ይኸው ምን ያደል ነው? በጋ ክረምት እየዞረ ነው የሚመጣው። ይዞራል። በጋ ይመጣል፣ ከዛ ክረምት ይመጣል። በጋ ይመጣል፣ ክረምት ይመጣል። በልግ አለ፣ ጸደይ አለ። እየዞሩ ነው የሚመጡት። በቃ ይህ ነው ዓመት ማለት ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ አጋጣሚ እንደማነሳላችሁ ሐሳብ የካላንደር አቆጣጠር እውነተኛው ሐቀኛው ትክክለኛው የካላንደር አቆጣጠር የሂጅራ አቆጣጠር ነው። ሙሐረም የሂጅራ አቆጣጠር 12 ወር ሙሐረም፣ ሶፈር፣ ረቢዑል አወል፣ ረቢዑል ሳኒ፣ ጅማደል ኡላ፣ ጅማደል ሳኒ፣ ረጀብ፣ ሻዕባን፣ ረመዳን፣ ሸዋል፣ ዙልቅዒዳ፣ ዙልሒጃ የምንለው አቆጣጠር ይህ ነው። ተፈጥሯዊ አቆጣጠር ነው። ተፈጥሯዊ ካላንደር ነው። ዓመት 12 ወር ብቻ ነው። 13 ወር የሚባል ነገር ሰው ሰራሽ ነው። የሐቂቃ ተፈጥሯዊ አላህ የኸለቀ እውነተኛው የዓመት ወራት 12 ብቻ ነው። አላህም በቁርአን እንደነገረን ይኸው በዛሬ ሐዲስም ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩ ማለት ነው። አንድ ወርስ ስንት ቀን ነው ልትሉ ትችላላችሁ። አንድ ወር
29 ወይም 30 ቀን ነው። በቃ ይሄ ነው። 30 ብቻ አይደለም፣ 31ም አይደለም፣ 28ም አይደለም፣ 29 ወይም 30። ይሄ የተፈጥሮ ነው። አላህ የኸለቀው በዚህ መልክ አንድን ወር 29 ወይም 30 እንዲሆን አድርጎን አላህ የኸለቀው። ይህን ማወቅ የምንችለው በምንድን ነው? ወሩ የምንቆጥረው በጨረቃ ካላንደር ነው። ተፈጥሯዊ ጨረቃ ካላንደር ማለት ተፈጥሯዊ ካላንደር ማለት ነው። አሁን እኛ የምንቆጥረው የአውሮፓን በሉት የሀገርን በሉት ሰው ሰራሽ ነው። መቀየር ይቻላል፣ መጨመር ይቻላል፣ መቀነስ ይቻላል። ከተስማማንበት ማንም የሚከለክለን የለም። ተፈጥሯዊ አይደለም፣ ሰው ሰራሽ ነው። ሰው ሰራሽ ነው። ይህ ግን የሂጅራ አቆጣጠር 12 ወር አላህ የፈጠረው ነው። አንድ ወር ደግሞ 29 ወይም 30 አላህ የኸለቀው ነው። መለኮታዊ ነው፣ ተፈጥሯዊ ነው። አላህ የሰራ አላህ የፈጠረው ነው። ማንም መጨመር አይችልም፣ መቀነስ አይችልም። ወር መቼ ይገባል? ጨረቃን በማየት የሚታወቀው። ወር መቼ አለቀ? ጨረቃ በማየት የሚታወቀው። ማንም ዓለም ቢስማማ መቀየር አይችልም። አልስማማም ቢል መቀየር አይችልም። ይህ ምን ያሳያል? እስላም መለኮታዊ እምነት ነው። ከአላህ የመጣ ነው። ከተፈጥሮ ጋር አብሮ የሚሄድ ነው። ሰው የሚጨምርበት የሚቀንስበት አይደለም። ሰው ወደ ደሳለኝ ደሳላለኝ የሚለው አይደለም። ከተፈጥሮ ጋር አብሮ ለመኖር የሚያስችል የሆነ እምነት መሆኑን ይገልጻል። ናም እና ከርዕሳችን ጋር ደግሞ በማያያዝ በጥብቅ የቀረበው ሐሳብ ምንድን ነው? አትበድሉን። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ያለውበት ቀን አገሩ ምንድን ነው? መካ የተከበረ ነው። መካ የሐራም ነው፣ የተከበረ አገር ነው፣ ሐራም ነው። አሁን ያለንበት ወር ምንድን ነው? ዙልሕጃ ነው፣ የተከበረ ወር ነው። አሁን ያለውበት ቀን ምንድን ነው? ቀኑም ደግሞ የዓረፋ ቀን ነው፣ የተከበረ የውምናህ የእርድ ቀን ነው፣ የተከበረ ቀን ነው። ይህ የተከበረ እንደሆነ ሁላ እርስ በርስ መገዳደል ሐራም ነው። የእርስ በርስ ንብረት መዘራረፍ ያለግባ መውሰድ ሐራም ነው። እርስ በርስ ክብር መንካት ሐራም ነው ይላል ነቢ። ይህ ሁሉ የተከበሩ ዓመትን ያነሱት፣ ወርን ያነሱት፣ ቀንን ያነሱት፣ መካን ያነሱት ለምንድን ነው? ይህ ሁሉ የተከበረ እንደሆነ ሁላ እናንተም ተከባበሩ፣ እርስ በርስ አትበዳደሉ፣ እርስ በርስ ክብር የአንዱን ክብር አንዱ አይንካ፣ የአንዱን ንብረት አንዱን አይንካ፣ የአንዱን ሕይወት አንዱ አያጥፍ፣ አካሉን አያጉድል የሚለውን ትምህርት ለማስተማር ነውና ይህ ትምህርት ከገባቸው ከተረዱትና ከሚያከብሩት አላህ ያድርገን። ወቢላሂ ተውፊቅ። የዛሬው ደርሳችን በዚሁ እናጠናቅቃለን። ወሰለላሁ ወሰለም ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።